አቶ አምናንና ብሌን ሌላ ዓለም ውስጥ ገቡ። ጄሪ በጣም ተዋረደች። ጄሪ እንግዲህ የተዋረደችው ሲፈን እንግዳይ ነው ብላ በስልክ በፊት ስታናግር የነበረውን ሙስጠፋን እንግዲህ የቤት ድረስ ሰተት አድርጋ አምጥተዋለች። በዚህን ጊዜ ጄሪ ቁጭ ብሎ እንግዳ መቀበያ ክፍል ሻይ እየጠበቀ ባለበት ሰዓት አምቶ አምናን የት ገባ እያለች በአይኗ ያጣችውን አምናንን እየፈለገች ስትሄድ እንግዲህ ሳሎን ላይ ቁጭ ብሎ ታገኘዋለች። እሱም ሲያያት በጣም ደነገጠና ጄሪ ብሎ ሲጠራት እሷም ሙስጠፋ ነበር ያለችው። ጉዷና ማንነቷ ተዘርዝሮ ወጣባት። በጣም ተዋረደች። አቶ አምናን እንግዲህ ከብሌን ጋራ በቃ ከዚህ በኋላ እኔ ጓደኝ አንቺ ለእኔ መሆን አለብሽ በማለት ምርጫ እየሰጣት ነው። እባክህ ተው፣ የገነባኸው አዲስ ህይወት አለህ፣ እሱም ማፍረስ የለብህም በማለት ትነግረዋለች። ብሌን አላት አቶ አምናን አንቺ ጋር ብቻ ሰውን እኮ ነው ሰላም የሚሰማኝ ሲል ይነግራታል። ገባኝ አለች። ብሌንም ግን ያው በማንኛቸውም ስሜት ከቀረበልህ ሁኔታ የመረጥከው መርጠሃል ስትል ነገርች። እኔ ለእልህ ብዬ ነው እሷን የመረጥኳት፣ ለዛውም ተጠያቂው አንቺ ነሽ በማለት ይነግራታል። እሷም እሺ በማለት እንዳልክ በማለት መለሰችለት። ወይዘሮ ሜርሲ ደግሞ ከሲፈን ጋር አንድ መሆን እንዳለባቸው ገብታ በቪዲዮ ጉዳይ ታስፈራራታለች። ሲፈን የሚዋዝ አይደለችም እና ነገሮችን እስከምታስተካክል እሺ ከአንቺ ጋር እንሆናለን እንሰራለን አብረን በማለት ቃል ትገባላታለች። ይህንንም እቅድ አድርገው የተነበረው ጄሪን መጉዳት ነበር ለመጀመሪያ። ከዛ በኋላ ወደ ወይዘሮ ሮዚና መሸጋገር ነበር። ወይዘሮ ሮዚና በር ላይ ተለጥፋ ይህንን የሚዶልቱትን ነገር እየሰማች በጣም አወኳችሁ፣ ድሮም ተጠርጥሬ ነበር በማለት ጭራሽ እሷን እንድትገልልኝ ሜርሲን ስላት ሜርሲ ጋር ወዳጅ ሆነችልኝ ወይ እያለ ወይዘሮ ሮዚና በጣም ተናዳ አዳመጠች። ይህንንም ቀጥታ ወስዳ አንቺ ሊያጠፉሽ ነውና ተጠንቀቂ በማለት እንግዲህ ለጄሪ ብትነግራት፣ ጄሪ ደግሞ ስለ እኔ ነው የሚያወሩት በማለት ጠየቀቻት። አዎ ስለ አንቺ እኔ ደግሞ እሺ እሰራላታለሁኝ እያለች ነበረ። እንግዲህ ጄሪ በጣም የደነገጠችው ይሄን ሰውዬ ምንድን ነው ሚስጥሩ ከሱ ጋር ከሙስጠፋ ጋር ያላት? ሙስጠፋን እዚህ ቤት ውስጥ እስካመጣችው በኋላ ወይዘሮ ሮዚናን ልታስተዋውቀው ግባ ትለዋለች። ከዛም ይሄ ዘመዴ ነው ስታት፣ ከዚህ በፊት እኮ ምንም አይነት ዘመድ የለኝም ብለሽ ነበር ስትል ወይዘሮ ሮዚና ትነግራታለች። አዎ የሩቅ ዘመድ ነኝ በማለት ሙስጠፋ የሚናገር ግን ባገኘሁት አጋጣሚ እሷን ለማገኘት እየጣርኩ በስከ መጨረሻም ተሳካ አላት። አይ ጥሩ አለች። ይሁን መልካም ጊዜ ተመኘሁላችሁ አለች። እንግዲህ ሲፈን ይሄን ሰውዬ ቀጥታ መጣችሁ ወደ ቤት። ይችኛዋ እንደዛችኛዋ አይደለች፣ በጣም ተጠራጣሪና ተንኮለኛ ናት። ምንም ያህል ብትሆንም አታመልጠንም፣ እኛን ቀርመን እንዳይመስልሽ አላት። ተው እንደዛ አትበል አለች። ውሻው በሰፈሩ አንበሳ ነው አለች። አሁን ከዚህ ቤት በላይ እሷ ናት፣ ነገሮችን ሁሉ እሷ ነች እየመራች ያለችው። እኔ ራሱ የቤቱን ሰው ሁሉ ለመተዋወቅ ምን ያህል እንደጓጓህ ብሎ አሳቃት። እሷም በጣም ሳቀች። ምክንያቱም የቤቱን ሰው እያንዳንዱን ካወቀ በኋላ ማድረግ ያለበትን ሊያደርግ እንደመጣ ተገልጿል። አሁን አቶ አምናንና ብሌን ሽርሽር ብትወስደኝ፣ ጸጥ ያለ ቦታ ብትወስደኝ ደስ ይለኛል ባለችው መሰረት እንግዲህ ይዟት ሄዶ ፈረስ እያጫወታትና እየሳማት እንዲሁም እየሳመችው ፍቅራቸው እንዲተገላለጹ ነበረ። በዚህን ጊዜ ወይዘሮ ሮዚናም ለሲፈን ለጄሪ እባክሽ ስለ አንቺ እየዶለተችብሽ ነው፣ እርግጠኛ ነች? ግን አሁን ነገርኩሽ፣ አሁንም የእሷ መጫወቻ መሆን ከፈለግሽ ለሜርሲ ጉዳይሽ ነው። ለአምናን ከእሷ ይልቅ እኔ ነኝ እንደምቀርበው አትርሽ አለቻት። አዎ እሱማ አዎ፣ ግን ሜርሲ ከጀርባዬ እንደዚህ የምታረግ አልመሰለኝም ማለች ጄሪ። ምን ጊዜ የሚገመት ሰው እኮ ጠላት ሆኖ አያውቅም፣ ስለዚህ ቅርብሽ ስትል ጄሪን አስጠነቀቀቻት። ጄሪም አንድ ልብ የገዛ ይመሰለች። ሆኖም ግን ሲፈን አቶ አምናን እኔ አንቺ ካልሆንኩኝ በፍጹም ሰላም ሊሰማኝ አይችልም በማለት እንግዲህ እየነገራት ነው።
ወይዘሮ ዚና ስላወቅኩሽ በጣም ደስ ብሎኛል በማለት እንግዲህ እኔ የልጄ ሚስት መሆንሽን ስለማውቅ አከብርሻለሁ ስትል ነገረቻት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ህፃኗ በህይወት ስለተረፈች በጣም ደስ ብሎና ምክንያቱም እንግዲህ ዲና ወይዘሮ ሮዚና በህልሟ ያየችው እንጂ ፈጽሞ ሜርሲ ከፎቅ ላይ እንዳልወረወረቻት ነው። ህልሟን ግን እውን መስሎ ነበረ የታየው በማለት እንግዲህ ጀሪና ሜርሲ አንድ ላይ ሆነው እባክሽ ይችን ሴትዮ በጠበጠችን አላስቀመጠችንም ያሉ ስለ ሞርዚና ሲያወሩ፣ አረ ልጅቷም የልጅ አሮጊት ናት፣ ጭራሽ የድሮውን ባሌን ትጠይቀኛለች፣ ስለ ድሮ ባሌና ስለ ድሮ ሂስትሪ ልታውቅ ትፈልጋለች በማለት ለጀሪ ስትነግራት፣ ጀሪ ደግሞ መድኃኒት ቢኖራት ኖሮ መድኃኒቱን እቀይርልሽ ነበረ ስትላት፣ ምንም መድኃኒቱን አንቺን ነው መቀየር ያለብኝ አለቻት። ደግሞ ነግርሻለሁ ብዬ ስታት አምናን እንዳትይኝ አለቻት። አይደለም ወይዘሮ ሮዚና እኮ ሞርዚና ምን አለችሽ? ከአንቺ ጋር መሆን እንደሌለብኝ ነገረችኝ አለቻት። እና ምን አሰብሽ ስትላት ምንም አላሰብኩም አለች። ማሰብ አለብሽ፣ ከእኔ ጋር የተራራቅሽ አስመስለሽ ከእሷ ጋር መቅረብ ነው ያለብሽ አለቻት። እሺ ከዛስ በእሷ በኩል የአቶ አምናንን ልብ መውሰድ ያለቻት። ይችል የአቶ አምናንን ያገባይ ቀን ሜርሲ ያለ ደመወዝ እንደሚባረር ሰራተኛ ፌስታሉን ይዞ መሮጥ ታባረረኛለች አለች። እንግዲህ ሲፈን ወደ ሙስጠፋ ደወለችና ግዴታ ሜርሲን መግደል አለብህ አሊያም መቅረብ ይኖርብኛል፣ ያ ካልሆነ ግን ጥሩ አይመጣም በማለት ወይዘሮ ሰማህልት ወይዘሮ መርዚና እኛ ጋር መታ ተቀምጣለች። ምን ልትሆን ማለት ምን ማለት ነው? ልትኖር ነው? የእህቷን ቦታ ተተክታለች አለችው ቅድሚያ። ከዛም ለእሷ ሀሳባት አይግባ፣ ሀዘን እኮ ራሱ ሀዘንን ይጠራል በማለት ተነገረችው። ከዛም ወደዛ ቤት እንዲመጣ አነጋገረችው። በዛ ቤት ውስጥ እንግዲህ ኤርሲን ካስወገደ በኋላ ሌላ ካሜራ ቀራጭ እንደሌለባት አወቀችና ከዚህ አሁን ወይዘሮ ዲና ምግብ እየፈላችው ቪርዝ በለፈለፉ ይጠፉ ይባላል። ጉድ እኮ ነው ዛሬ እቺ ልጅ እንደው ስንቱን ታስለፈልፈኛለች እያለች ነበር። እንግዲህ ዲና በዚህ ቤት ውስጥ በተመልካም እንግዲህ የሚደራደሩበትን ለወይዘሮ መርዚና ቪዲዮ ላሳያት ወስኛለሁ ስትል ነገረቻት። ምን ማለት ነው? ማለት ምን ማለት ነው? ለምን ሳስብበት ነው ከአንቺ እሷ ትዛመደኛለች አለቻት። ሜርሲ ለሲፈን ለማን መወገን እንዳለብኝ አውቄያለሁ አለች። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም ስትል ትነግራት። ሀቅ እኮ አንቺ ነሽ ወይዘሮ ሰማህልን የገደልሻታሽ፣ የቀደመው ሀቅ ደግሞ እሷ ናት እናቴን መግደሏ ነው ስትላት፣ እሱን እኔ በአይኔ አላየሁም፣ ስለዚህ የምልሽን ነገር ታደርጊያለች ስትል ትደራደራታለች። ሲፈንም እሺ ነው የምትይ ከሆነ ግን እንግዲህ ቪዲዮ ለአምናን አሳያ የፈለግሽውን አደርጋለሁ ስትል እሷን እስከምታጠፋት ድረስ ያለ ጊዜ ለመውሰድ እንግዲህ ተጠቀመችባት። እንደዚህ እንደምንግባባ ባውቅ ነው ድሮ ጓደኛ የተሆኝ ነበር፣ ከዛ ነፈዝ አንቺ ሳትሻይ አትቀሪም በማለት ነገረች። የሩቅሽ የሚሆኑ የቀረብሽውን እኮ ነው አለቻት። ምንጊዜም አዳዲስ ነገሮች አያመልጡኝም አለቻት ሜርሲ። ሲፈንም አዎ እስከዛው ነው ጊዜ እስከማመቻችልሽ እንጂ የአንቺም ጓደኛ ልሆን አልችልም፣ ተረኛዋ አንቺ ነሽ በማለት እቅዳለች። አቶ አምናን ከቢሌን ክፍል ሂዳ በተኛችበት ካጠገቧ ቁጭ ብሎ አይን አይኗን ይመለከታታል። ይቺ ልጅ በተደጋጋሚ እየተፈታተነች ነው አለ። ግን አውቃ ታቅዳለች ብዬ አላስብም አለ። ግን በጣም እየወደድኳት ከመቀራረብ የተነሳ እየሄድኩ ነው በማለት እንግዲህ ስለ ብሌን ትክ ብሎ አይን አይኗን ማየት ጀመረ። ጄሪ እንዴት ነች በማለት ወይዘሮ ሮዝና ይጠይቋታል። ጄሪም ደህና አይደለሁም እርግዝናው እያመመኝ ነው ስትል አይዞሽ ያው ያልተለመደ ነው የእርግዝና ባህሪ ነው አለቻት። አሁን ግን አልቻልኩትም አለቻት። ለመሆኑ የት ሄደሽ ነው? ሰሞኑን እኮ ቤትሽ ውስጥ አላይሽም ጠፍተሻል አለቻት። አዎ እንቅስቃሴ ከተሻለ ብዬ እየተንቀሳቀስኩ ነው አለቻት። ኧረ ደስ ይላል አለች ወይዘሮ ሮዚና። ዲኑ እኮ ሄደች አውሳትያት። ኧረ አለ ወይኔ በቃ ቀጣይ ስትመጣ በደንብ አጫውታታለሁ አለቻት። አዎ በደንብ ታጫውታታለሽ አለቻት። እንግዲህ አቶ አምናንና ብሌን አንድ ላይ ቁጭ ብለው በመተከዝ እሱም
እንግዲህ ጓደኛውም መጥቶለት ሌላ ዓለም እንድታሳይኝ ይፈልጋለሁ ባላት ጥያቄ ሌላ ዓለምህ እኮ ተው እባክህ ምርጫህን አድርገሃል ብለዋል። የተገነባውን አዲስ ዓለም እሱም ማፍረስ ጥሩ አይደለም ቀጥልበት ነበር ያለችው ብሌን። ያን ሁሉ ተጠያቂ አንቺ ነሽ በማለት ይናገራታል። አቶ ጓደኛው ደግሞ ቃል መጥቶ እንዴት ነህ በማለት ይጠይቀዋል። ምን ደህና ሆናለሁ የአባት ማንን ያ እጄ ማን እንደሆነ ተልኮ የተላከውን እስከማቅ ድረስ ደህና ነኝ ልልህ አልችልም። ሲወሱ ነገር በጣም አስቸጋሪ ሆኖብናል። ሁሉም መስሪያ ቤት እንደ አዲስ እየተነጋገሩበት ነው። ማወቅ ከባድ ሆነብን አለው። እሱን አውቀን እስካልደረስንበት ሌላ ነገር እንደሚያስከትል እየተጠራጠርኩ ነው በማለት ይነግረዋል። አሁን ወደ ወይዘሮ ሮዚና ቃል ይገባል። ምንድን ነው ነገሩ? በጣም የተካበደ ሆኖ እየተሰማኝ ነው። አንድን ጥያቄ ልጠይቅህ አለች። ስለ ሜርሲ የምታውቀው ጉዳይ አለ አለችው። ማለት ምን ላቅ እችላለሁ? ለምን እንደዚህ እዚህ ቤት እንዳለች ለምን ሴቶቹ ጋር እንደተግባባች አላቅም አለቃል። ግን እንዳየሁት ከሴቶቹ ጋር ሜርሲ በጣም ተቀራርባለች። ባሏስ ኧረ እኔ ስለ ባሏ አላቅም አላት። ስለዚህ ጉዳይ አንድ ቀንም አምናን አውርቶኝ አያውቅም። አንተ እንድጠይቀው ፈልጋለሁ። ለምን ማወቁ አስፈላጊ ነው? አዎ እሷ የሄቴን ቤትና የሄቴን ልጅ ለመንጠቅ ወስናለች። የተፈጠረ ነገር አለ እንዴ? ሴቶችን ቀርበህ እንድታወራቸው ፈልጋለሁ። በዚህ ጉዳይ ደስተኛ ባይሆኑ አምናን እኮ ደስተኛ ላይሆን ይችላል አለ እና የሚያስፈልገውን ነገር ሁሉ እኔ ያደርጋለሁ አለችው። እና ሴቶቹን ቀርበህ እስኪ እያንዳንዳቸው በምን ምክንያት እሷን ሊቀርቧት እንደቻሉ አጣራልኝ በማለት ነግረዋል። እንግዲህ ሙስጠፋም የመጣው ሴቶችን የእናቴ ግድያ እጁ ያለበት ውስጥ ቢኖርባቸው ሁሉንም ጨርሳቸዋለሁ እያለች እንግዲህ ሲፈለ ሙስጠፋ ታወራለች። የገደለ ይገደል እኮ ቢኖር ኑሮ ጥሩ ነበር፣ ሁሉም ነገር ጥሩ ይሆን ነበር ሲል እና እኔ ልጀምረው ነው አለችው። እንግዲያስ እንግዳዬ ወደ ውስጥ ግባ በማለት እንግዲህ አቶ ሙስጠፋን ጭራሽ ከቤት ይዛ መታ ሲፈን በማን አለብኝነት ቤት ውስጥ ከተዋለች። እንግዲህ ነገሮች ሁሉ አሁን መጀመሪያ እቅዷ ሜርሲን ማስወገድ ነው። ከዛ በኋላ ደግሞ ወይዘሮ ዛህራን ይቅርታ ወይዘሮ ሮዚናን በማለት እያቀደች ትገኛለች። ከዛስ አሁን ደግሞ ሜርሲ ቅድሚያ ጄሪን አጥፊልኝ እያለቻት ነው። ጄሪ ግን ያላሰበችው ዱብዳ መጥቶባታል። ይህ ሰው ማን ነው? ባለቤቷ፣ የልጅ አባቷ ወይንስ ጓደኛዋ፣ ፍቅረኛዋ? እንግዲህ ከዚህ በኋላ ከአቶ አምናን ጋር ያለውን ጉዷ ሊዘረዘርባት ነው። እሱም ካሁኑ ወዶ ሳይሆን እልክ ይዞት ወደ እሷ እንዲሄድ በፍጹም ግን ከብሌን መለየት እንደማይችል ብሌን እንደመረጠ አሁንም እየተናገረ ይገኛል። እንግዲህ በዚህ ሁኔታ ፍጥጫው ምን ይሆን በሚል እንግዲህ እያየ ነው። በጣም እያጓጓን እየመጣ ነው። ስለምትከታተሉ ከልብ አመሰግናለሁ። እናንተም ላይክ ሼር እያደረጋችሁ ይጠብቁን። ሰላማችሁ በያላችሁበት ይብዛልኝ።